ናስትልን ተመልካቾቻችን እንደምን ዋላችሁ እንደምን አመሻችሁ ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችንን እናቀርባለን። ከትላንት ምሽት ጀምሮ በኢራንና በአሜሪካ መሃል የተደረገው የተኩስ አቁም ስምምነት ለ12 ቀናት የሚዘልቅ ሆኖ ተጀምሯል። በዚህም ዓለም ለተወሰነው ጊዜም ቢሆን እፎይታን ያገኛል ተብሎ ይጠበቃል። በተኩስ አቁም ስምምነቱ መሰረት የሆርሙዝ ሰርጥ የሚከፈት ሲሆን ዓለም ውጥረት ውስጥ የገባበት ሁኔታ መፍትሄ ያገኛል ተብሎም ይጠበቃል። ስምምነቱ ለ12 ቀናት የሚዘልቅ ነው ተብሏል። ከዛስ በኋላ በዚህ ስምምነት ላይ የበላይነት ያገኘው ጥቅሙን ያስከበረው ወገን የትኛው ነው? ብዙ ነገሮች ይነሳሉ። የአሜሪካና የኢራን ጦርነት እንደዚሁም እስራኤልንም ያካተተው ላለፉት አንድ ወር ገደማ ዓለምን ሲያስጨንቅ የነበረው የመካከለኛው ምስራቅ ቀውስ በተወሰነ ደረጃ ረገብ ሊል እንደሚችል የፖለቲካ ታዛቢዎች እየገለጹ ነው። በዚህና በተያያዥ ጉዳዮች ላይ በማተኮር ከፕሮፌሰር መሐመድ ሐሰን ጋር ቆይታ የምናደርግበትን ዝግጅት ነው ይዘን እየቀረብ ነው። የኢትዮጵያንም ጉዳይ በተወሰነ ደረጃ እንነካካለን። አብራችሁን በመቆየት ዝግጅታችን እንድትከታተሉ ግብዣችን ነው። መልካም ጊዜ። ጤና ይስጥልን ፕሮፌሰር መሐመድ። ጤና ይስጥልን። እንደምን አለ መሳይ? እንዴት ሰነበት? ሰላም ነው ወይ? የኢራንና የአሜሪካንን ውዝግብ በተመለከተ ባለፈውም ተገናኝተን ብዙ ነገር አንስተናልና ይሄ ቀን ሊመጣ እንደሚችል በተወሰነ ደረጃ ፍንጭ መስጠትንም አስታውሳለሁ። ለማንኛውም ስለ ስምምነቱ አጠቃላይ ሁኔታው እንዴት እንደነበረ፣ ይሄ ስምምነት ዘላቂ ነው ወይ፣ ከዚህ ስምምነት ማን አሸናፊ ሆኖ ወጣ የሚሉትን እናነሳለን። ግን የምናስቀድመው የሀገራችንን ጉዳይ ነው። እንዴት እየተከታተልክ ነው ፕሮፌሰር መሐመድ? በጣም ጥሩ። ሀገራችን እንደምታየው ጽምዶ የሚባለው የዩናይትድ ፍሮንት የተፈጠረው እያደገ ስርዓቱን እያስጨነቀ ነው ያለው። የራሱን ማኖቨሮቹን በዛ ሊያደርግ ይሞክራል። ታደሰ ወረደንም ጋብዞት ሪፖርት እንዲያደርግ አድርገውታል። ግን በአጠቃላይ ሰሜን ኢትዮጵያ የአማራ ክልልም ሆነ በብዙ መልኩ ደግሞ ትግራይም ሆነ አፋርን ምናምን ከጁ የወጣ ነው ያለው የኃይል አሰላለፍ ስርዓቱን በጣም ያሰጋና እሱም ከአዲስ አበባ ውጪ ብዙ የሚቆጣጠረው ነገር የለም። በቅርብ ቀን ከሁለት ቀን በፊት በወጣው ሪፖርት የምዕራብ አገሮች ኤምባሲዎችና ሌሎቹ አገሪቷ 90% ከጁ ወጣለች ብሎ ጽሁፍ አውጥተዋል። የራሳቸውን ዜጎችም ተጠንቀቁ፣ በዚህ አካባቢ አትሂዱ ብሎ በማፕም በምንም አዘጋጅቶ አውጥተዋል። አብዛኛዎቹ የሚሉት ምንድነው? እዚህም ከማናገራቸው ስርዓቱ እንደሆነ ቋፍ ላይ የተቀመጠ ነው፣ ህዝባዊ መሰረትም የለውም፣ የጊዜ ጉዳይ ነው፣ ይሄ ስርዓት ይወድቃል ብሎ የገመገሙ ብዙ ሰዎች አሉ። ዩቲዩቦችም ይወጣሉ በእንደዛ መልኩ። ሁለተኛው ፖይንት በዚህ በሱዳን ጦርነትን በደንብ ገብቶበታል እና የሱዳን የጦር ኃይል ደግሞ እኛ መልሱን አጸፋውን መልሳለን፣ የኩምሩኩም ጦርነት ትዝ እንዲለን ያስፈልጋል። ዩናይትድ ፍሮንቱ በጣም ተስፋፍቶበት ስርዓቱ ኦክሲጅኑን እየቀነሰበት ነው ያለው። ብዙም የሚቆይ አይመስለኝም። ስለዚህ ሰሜን ኢትዮጵያ በጠቅላላ ከጁ ወጥቷል። አማራ ክልል እንዳለ የተጠናከረ ጦሩን እያዘጋጀ አዲስ ወጣት ምልምሎች እያመጣ የሱ ጦር ደግሞ መዋጋት የማይችልበት ሁኔታ ላይ ደርሷል። ስለዚህ የስርዓቱ መውደቅ ጉዳይ የሚያጠራጥር አይደለም። ቀኑና ሰዓቱን ነው ማናውቀው እንጂ ነገሮቹ በጣም እየተባባሱ ስርዓቱንም እያስጨነቀ ነው ያለው። ከአዲስ አበባ ውጭም ብዙ እንትን አይሉ አራቱ ኃይሎቹም እንደዛው እየተደራጁበት ነው ያሉት። በሰሜን ውስጥ ያው የአፋሩ አለ፣ ፋኖ አለ፣ የአማራው እንትን በጣም ተጠናክሯል። አብዛኛውን የአማራውን ክልል በቁጥጥሩ ስር አስገብቷል። ብዙ ልምድ እየወሰዱ ነው ያሉት። የጦር ኃይላቸውን በጣም እየተደራጀ ከዛም አልፎ ተርፎ ኢቭን ድሮን ድረስ የደረሱ ሰዎች ናቸው። ከዚህ በኋላ መቀልበስ አይቻልም። ቀለብሳለሁ ብሎ ራሱ ይቀለበስ እንደሆነ እንጂ ካሁን ወዲያ መልሶ የአማራን ክልል እንደ ድሮ ተቆጣጥሮ በመስለኔዎች መራለው የሚል
ህልም ካልሆነ በስተቀር በመሬት ላይ ያለ ሁኔታ አይደለም። ስለዚህ ሀገራችን ወደ ለውጥ እየሄደች ነው። እነዚህ አራቱ እየተስማሙ አምስቱ እየተስማሙ ከመጡ እና ዩናይትድ ፍሮንታቸውን እያጠናከሩ ከሄዱ የዚህ ስርዓት የመኖር ጉዳይ የጥቂት ጊዜ ጉዳይ ነው። ኢትዮጵያ ውስጥ ለውጥ መምጣቱ አይቀርም። ፕሮፌሰር መሐመድ እነዚህ የተባሉት አምስቱ ምናልባት የትኞቹ እንደሆነ ፋኖ፣ ህወሓት፣ የአፋር፣ የኦሮሞ ነጻነት ሰራዊት እንደነዚህ አይነት ኃይሎችን ይመስለኛል ለማለት የተፈለገውና ብልጽግና ሊወድቅ ይችላል። ምንም በራሱ ጊዜም ተጠልፎ የሚወድቅበትን የራሱ ድክመቶች ያሉበት ብዙ ቀዳዳዎች ያሉበት ስብስብ ነው። ግን እነዚህ የሚመጡት ኃይሎች ኢትዮጵያን ወደሚፈለገው ዲሞክራሲያዊ የጠነከረች አንድነቷ የተጠበቀ ኢትዮጵያን ለማምጣት የሚያስችል የጋራ እንደው መስመር አላቸው ወይስ የጋራ ጠላት ስላለን እንተባበር አይነት አንድ ዓላማ ግብ አስቀምጠው የሚንቀሳቀሱ ኃይሎች ናቸው የሚል ስጋት በብዙዎች ዘንድ አለ። ከዛ በኋላስ የሚልም ነገር ይመጣልና ብዙ ጊዜ ማፍረስ እንችላለን መገንባት ነው ማንችለው የሚለው የተለመደው አባባል አሁንም ተግባራዊ እንዳይሆን ምን ዋስትና አለን? ፕሮፌሰር መሐመድ መቼም ትግሉ ቀጥሎ እዚህ ሌቭል ላይ ደርሰዋል። የግድ ነው መነጋገራቸው አይቀርም። ሁለተኛው ስቴጅ ላይ ምንድነው ማድረግ አለብን? ምን አይነት የሽግግር መንግስት መፍጠር አለብን? ሞላው ኢትዮጵያም ሌላውም ክፍሎች ተጠርቶ በአዲሱ እንትን ላይ አዲስ ሀገር የሚገነቡበትና የሽግግር መንግስት የሚፈጥሩበትን ሁኔታ አሁን የተደራጀ ይመስለኛል። በዛ መልኩ መቀጠሉ አይቀርም። ኦፍኮርስ አሁን ዋና ጠላታቸው ስርዓቱ ስለሆነ በስርዓቱ ላይ የሚሊተሪም የፕሮፓጋንዳም የምንም እንትን እየሰሩ ነው ያሉት። ኤክስፒሪየንስም ይዞ ይመጣሉ። ምክንያቱም ሌላ መንገድ የላቸውም። ይሄ ሀገር የብዙ ህዝቦች ሀገር፣ ወንድማማች የሆነ ብዙ የተሰቃየ ሀገር፣ ከዚህ በፊትም ደግሞ ለዛሬ ኦልሞስት 30 ምናምን ዓመት በላይ ችግር ላይ የነበረ ህዝብ ነው። ሌላ አማራጭ የለውም። ተዋጊዎቹም የሚታገሉትም ክፍሎች ንቃታቸውን ከፍ አድርጎ እጃቸውንም ከፍተው ከሌላ ወንድሞቻቸው ጋርም አብሮ የመስራት ፍላጎትም ያሳያሉ፣ ፍላጎትም አላቸው። ይሄንን እንግዲህ አሁን ለምንትን ለማለት እና ለማስረዳት እኔዛ በነሱ ወከፍ እነሱ ጋር የለሁም። ግን ምሰማው ምንድነው እየተስማሙ እየተነጋገሩ ነው ያሉት። ዋና ጠላታቸው ደግሞ አዲስ አበባ ላይ ያለው ስርዓት ነው። ስለዚህ እነሱም በበሰለ መልኩ ለህዝቡም ቀርቦ የሚነጋገሩበት ስቴጅ ላይ ደርሰዋል። አንድ ጊዜ አማራው ኦሬዲ በአንድ ድርጅት ተካሎ ይሄው ትግሉ እንዴት እየተፋጠነና አማራ ክልልንም በአብዛኛው ተቆጣጥረውታል። በሴኩሪቲም በለው በጦርም በለው በምን በለው የሚልከው ጦር ሁሉ እየፈራረሰበት እጅ እየሰጠ ነው ያለው። ትግራይም ሌላ አማራጭ የለውም። በእንደዚህ ዝም ብሎ እንዳሽከር እየተጠራ አዲስ አበባ እየሄድ የሰውየውን ስፒች እየሰማህ የምትመለስ ከሆነ ምንም የምታመጣው ነገር የለም። የትግራይ ህዝብ ሁሉና ደግሞ በጥቂት ሰዎች እጅ ላይ ያለ አይደለም። የግድ ለራሳቸው ሲሉ ከሌላ ወንድሞቻቸው ጋር ተስማምተው አብረው ተታግለው አዲስ ሀገር መገንባት መንገድ መፍጠር አለባቸው። ያፋሩም እንደዛው ነው። ኦላም በዛም መሰረቱ እንደዛ ነው። ስርዓቱ ግን ጭንቀት ላይ ነው ያለው። ከዛ አልፎ ተርፎ ወዳጅ ነኝ ብሎ ሲመካበት የነበረና ገንዘብ ይሰጠኛል መሳሪያ ይገዛልኛል የሚለው ኢማሬትም ተደብድቦ ምን ብሎ ትልቅ ክራይሲስ ውስጥ ነው ያለው። ለመኖሩም ራሱ አጠራጣሪ ሆነ ደረጃ ነው የደረሰው። ስለዚህ ኮምፓራቲቭ አድቫንቴጅ አላቸው እና ያንንም አንብበው ምን ብሎ በሰከነ መልኩ ድርጃቸውንም ያቀነባበሩ ትግላቸውን መቀጠል አለባቸው። ላለው ሀገሪቷ አርግዛለች፣ ሌላ ምንም መንገድ የላትም። የሚወለደው ልጅ ሽባ እንዳይሆን ወይንም ደግሞ ችግር ያለው ልጅ እንዳይሆን ካህኑ ከሁሉም ወንድሞቻቸው ጋር መነጋገር አለባቸው ላለው የነቁ ከሆነ። እንግዲህ ወደ ዕለቱ ዋና አጀንዳችን እንምጣ። ከትላንት ምሽት በዋሽንግተን ዲሲ አቆጣጠር ከ8 ሰዓት ጀምሮ ፕሬዚዳንት ትራምፕ የኢራንን ስልጣኔ ዶግ አመድ አደርጋለሁ፣ ወደ ድንጋይ ዳቦ ዘመን
ቀይራለው ህንጻዎችን ትልልቅ የመሰረተ ልማት አውታሮችን ድልድዮችን በሙሉ አወድማለው እስከ 8 ሰዓት ድረስ የተኩስ አቁም ስምምነት ካልተፈራረመች ወይም ደግሞ ያንን ስምምነት ካልተቀበለች የሚል ነገር ነበረ 8 ሰዓት ላይ የተባለው አልሆነም ይልቅስ ስምምነቱን የተሰማው ምናልባት ይሄ ስምምነት ምንድነው አሁን ዓለም ትንሽ ፎይ ያለበት ሁኔታ አለ ለሁለት ሳምንት የሚዘልቀው የተኩስ አቁም ስምምነት ምንን ያካትታል ማን ምን አተረፈ የሚለው እንመለከታለን እንደው ስምምነቱ ምንድነው ማን ይሄንን አስገዳጅ እጅ ጥምዘዛ ያለበት ስምምነት ነው ወይ የሚለውን ጨምሮ ምንድነው ስምምነቱ ፕሮፌሰር መሐመድ ስምምነት የለም ምንም ስምምነት አልሆነም አሜሪካኖች የሚፈልጉትን አልተሳካላቸውም ቢያስፈራሩ ምንም ቢሉም ኢራኖች ባሉበት እንትናቸው ቀጥ ብለው እንትን ብለዋል ሃርሙዝንም ዘግተውታል እነሱ የፈቀዱት መርከብ ነው በዛ የሚያልፈው ገንዘብም ከፍለው ነው በዚህ ጦርነት እኮ ያንን ሃርሙዝን በመዝጋታው እኮ ኢራንና ኦማን ብዙ ገንዘብ አግኝተዋል በዛ የሚያልፈውን ሁሉ በእነሱ ፍቃድ ነው የሚያልፈው ለነሱ ነው የሚከፍለው ይሄ የፕሬዝዳንት ትራምፕ ፉከራ ከድሮ ከኒክሰን መንግስት የተወሰደ ፉከራ ነው የመጀመሪያ አይደለም በኒክሰን በቪየትናም የተሸነፈ ችግር ውስጥ ያለ ምናምን ኪሲንጀርና እሱ ኪሲንጀር የውጭ ጉዳይ ሚኒስትር ሆኖ ተነስቶ በሌሊት በመናምን እነሱና ዝም ብሎ ጦርነት ውስጥ የሌለችበትን ሉል ሲሃኖክ ሲያስተዳድር የነበረውን ካምቦዲያ በቢ52 ሲደበድቡ ነበር ኪሲንጀር ሲጠየቅ አይ ፕሬዝዳንት ኒክሰን ኃይለኛ ሰው ነው እብድ ነው የፈለገውን ያደርጋል ብሎ ምልክት ቪየትናሞቹን ለማስፈራራት ካምቦዲያ ጎረቤት ሆነችው በጦርነት ውስጥ የሌለችው ነገር ሲደበድቡ ነበር እዚህ ላይ ክሪስቶፈር ሄቸን የሚባል ትራያል ሄነሪ ኪሲንጀር እንደውም ፍርድ ቤት መቅረብ አለበት ብሎ ይሄንን መጽሐፍ ሲጽፍ የፈለጉት ምንድነው ቪየትናሞች ፈርተው ወደ ጠረጴዛ እንዲመጡና እነሱ የፈለጉትን እንዲቀበሉ ነበር እብድ መሆናችን እናሳያቸው ካምቦዲያን በደንብ ነው የደበደቡት ጦርነት ውስጥ የሌለች የካምቦዲያን ፔዛን በቢፊፍ በምን ምናምን ደበደቡ ቪየትናሞች ግን ሊበገሩ አልቻሉ ለዛ መልስ ደግሞ ቪየትናሞች ቲት ኦፌንሲቭ አሉና ከቱኔል ሰሩና የአሜሪካን አምባሳደር እስከ ቢሮው ድረስ ነው የገቡለት የቲት ኦፌንሲቭ ወደ 8 በቱኔል ነው አሜሪካን ኤምባሲ ገብቷ አምባሳደሩ ራሱ ወንበሩ ላይ እንዳለ ነው ከቀዳዳው ወጥተው እሱንም ያዙት ቲት ኦፌንሲቭ ይባላል ስለዚህ ይሄ የአሜሪካኖች ቴክኒክ ነው ያ ሀፕን ሲያደርግባቸው ተደናግጠው እንደገና ወደ ጄኔቫ ስብሰባ ተመለሱ አሁንም ቢሆን ፉከራ ነው ወደ ድንጋይ ዘመን ቀይራቸዋለሁ አጠፋቸዋለሁ ሁሉ ኢንፍራስትራክቸር አጠፋለሁ ሲል ኢራን ደግሞ ሞቢላይዜሽን ሞላ ህዝቧን ወጣቶቹን ወደ ትግል እንዲገቡ በየቦታ ሞቢላይዜሽን ሴቱም ወንዱም እየሄደ እየፈረመ እየገባ ነው ያለው እናውም የሚገመተው ወደ 16 ሚሊዮን ወጣቶች ሊያስታጥቁ ነው ኢራኖች ከጦራቸው ውጪ ስለዚህ ብላፍ ነው ሰውየው እብድ ነኝ እኔ ሁሉን ነገር ወረውራለሁ እጃችሁን ካልሰጣችሁ በቃ ያልቅላችኋል ወደ ግንዳይ ዘመን ትሄዳላችሁ ምናምን ብሎ ፎከረ አሃላ እስከ ለሊቱ 8 ሰዓት ድረስ በዛን ጊዜ እኔ አጠፋቸዋለሁ አለ ተመልሶ አክሮባት ሰራና ለሁለት ሳምንት ደግሞ እንደገና ስምምነት እንዲቀጥል ብሎ እንትን አለ ይሄ ራሱ አሜሪካን ህዝብ ውስጥ ትልቅ ውጥረት የሚፈጥር ከዛም አልፎ ተርፎ የተለያዩ ጀነራሎችና መኮንኖችም የጦሩ ኃይል አባረራቸው ጦሩም ራሱ ቀስ ያለ አመጽ ማድረጉ አይቀርም የኢኮኖሚው ሁኔታ እየተባባሰ ነው ያለው አየህ ጦርነቱ ኢራን ላይ ያተኩር እንጂ በተቀላላ ፔትሮልና የነዳጁን ያለውን ኤሪያ ተቆጣጥሮ ቻይናንም ማመቅ ነው የሚፈልጉት ይሄ ግን አልተሳካም እስካሁን ድረስ የሚገርመው ነገር ኢንዲያ ውስጥ ሙስሊሙም ህንዱም ሙሉም ባለሀብቱም ሙሉም ገንዘብ አዋጥተው ምን ብሎ ከኢራን ጋር ሶሊዳሪቲ ያርጉ ገንዘብ ይልካል ሴንትራል ኤዥያም እንደዛው ነው ምግብ ይልካሉ ምን ይላሉ በመቶ በሺዎች የሚቆጠሩ ትራኮች ነው ወደ ኢራን የሚሄዱት ስለዚህ ሁኔታው ተቀይሯል ምክንያቱም የእስራኤልና የአሜሪካን ጦርነት ለአብዛኛው ለቀጠናው ህዝብ ደግሞ እንደ ጥላቻና
ቀጠናችንን ለማፍረስ የሚያደርጉት ጦርነት ነው ብለው ስለሚያምኑ ሶሊዳሪታቸውንም እያስፋፉ ሄደው ሶስተኛ የትራምፕ ጦርነት እና የእስራኤል ጦርነት ሌላ ትልቅ ጉዳት አደረገ። እነዚህ ገልፍ ስቴት የሚባሉት አንደኛውም ኢማሬት ነች፣ ኦልሞስት እየጠፋች ነች። ገልፍ ስቴቶችንም ትልቅ አደጋ ላይ እንትን ብሏል። እደበድባለሁ የሚለው ኢራንን እንደዛ ወደ ድንጋይ ዘመን ቀየራለሁ ሲል ኢራን ደግሞ የራሷ መልስ አላት። ገልፍ ላይና እዛ አካባቢ ያሉትን የነዳጅ እንትኖችን መደብደቡ አይቀርም፣ ማጥፋቱ አይቀርም። ስለዚህ ጥያቄው ገልፍ ይኖራል ወይ ነው። ሃርሙዝንም መቆጣጠር አልቻሉም። ስለዚህ መጨረሻ ላይ እንዳው ተው ያዋጣህም ዓለምንም ትልቅ አደጋ ላይ ትጥላለህ፣ አሜሪካንም ትልቅ አደጋ ላይ ትጥላለህ ብሎ ሳይነግሩት አልቀረም መሰለኝ አጠገቡ ያሉት ሰዎች። አሁን ደግሞ ለ2 ሳምንት አራዥማለሁ አለ። ግን ሃርሙዝ አይከፈትም። ፕሮፌሰር መሐመድ አሜሪካም ያተረፈችው እንዳለ ነው እንግዲህ ፕሬዚዳንቱ እንደተናገሩት ከሆነ በዋናነት ኢራን ዘግታው የነበረውን በተለይ ለተወሰኑ ወዳጆቿና እሷ ለመረጠቻቸው ብቻ ክፍት ያደረገችውን ሆርሙዝን ክፍት እንድታደርግ ይሄንም በስምምነት ውስጥ መካተቱን ተገልጿልና ኢራን ሁሉን ያገኘችበት ስምምነት ነው ማለት እንችላለን። ሆርሙዝን አልከፍትም ያለችውን እንድትከፍት መደረጉ በራሱ ለፕሬዚዳንት ትራምፕ ድል አይደለም? በመጀመሪያ ደረጃ ስምምነት እኮ መሳያ የለም። ምንም አይነት ስምምነት ለኢራን የተጠየቀው 10 ፖይንት እሷ ያስቀመጠችው 10 ፖይንቶች አሉ። ምንም ስምምነት የለም። ዝም ብሎ ሰውየው ፎከረ፣ ምን አለ፣ ደበድባለሁ አለ ምናምን። በኋላ ምናልባት ትንሽ የበሰሉ ሰዎች ስላማከሩት በዚህ ምንም የምታገኘው ነገር የለም ብሎ እንትን አሉት። በቃ እና ሪትሪት አደረገ። ይሄ የነሱ ቴክኒክ ነው። አየህ፣ ማስፈራሪያት ሳይኮሎጂካል ወልፌር ለማድረግ የተጠቀሙት ነው። ምንም አይነት ከኢራን ዘንድ የመጣ ምንም አይነት ስምምነት የለም። ሃርሙዝም አይከፈትም። እንዳውም እንደ ኮንትራሪ ሃርሙዝ ከተዘጋ በኋላ ኢራን ብዙ ገንዘብ አግኝታለች። ኢራን እና ኦማን በዛ የሚያልፍ ሁሉ መርከብ ለነሱ ከፍሎ ነው የሚሄደው ያለው። ስለዚህ ምንድነው የሚያደርገው? እንግዲህ 2 ሳምንት ብሏል። እስቲ 2 ሳምንቱን ደግሞ እናያለን። እዚህ ላይ አንድ ልንግባባ የሚያስፈልገው ይሄ ጦርነት ኢራን ላይ ብቻ የታወጀ ጦርነት አይደለም። ጦርነቱ ኢራን ላይ ይሁን እንጂ ዋናው ዓላማውና እንትን የሚሉት ቻይናን እንዳልኩ ባለፈው ጊዜ በጫማ ውስጥ ጠጠር ለማስገባት የሚያደርጉት ነው። ኢራኖችም ቻይናዎችም ራሽያን ፌዴሬሽንም እኮ በምስጢር ከኢራን ጋር ያግዛሉ። ኢራንን በሳተላይት በምን ያግዛሉ። የአውሮፓ ደግሞ እንደምታውቀው አይ እኛ በዚህ ጦርነት ውስጥ አንገባም፣ ከዚህ በፊትም በሌላ ጦርነት ውስጥ ተናክረን ዩክራይን ውስጥ ምንም ያመጣነው ውጤት የለም፣ ኢኮኖሚ ክራይሲስም አመጣብን፣ ህዝባችንም ላይቀበል ይችላል ብሎ አይ እንዳውም የፈረንሳይ ፕሬዝዳንት ትላንትና ሲናገር ሳይኮፓት ነው፣ ይሄ በሽተኛ ነው፣ የሳይኮሎጂ በሽታ ያለው ሰው ነው ብሎ ነው ፕሬዝዳንት ትራምፕን የሰደበው። ስለዚህ አውሮፓ ውስጥም ያለው ሙድ አንድ አይደለም። አሜሪካ ውስጥም እንደዛው ሰፊው የአሜሪካ ህዝብ በአጭር ጊዜ መነሳቱ አይቀርም። ከዚህ በፊትም ሰላማዊ ሰልፍ ወጥቷል። ስርዓቱ እየተናጋ ነው፣ እየተነቃነቀ ነው እና ምናልባት ይሄ ነገር ደግሞ የዓለምን ሁኔታ ቶታሊ ሊቀየረው ይችላል። ሁለተኛው ፖይንት ደግሞ ቴል አቪቭ ላይ ያለው ኔታንያሁ እብዱ አሁን አብዛኛው የእስራኤል ህዝብ ሲጠየቅ እሱን የሚደግፈው 49% ሆኖ 51% አንቀበልም፣ ጦርነቱ መቆም አለበት የሚል ሐሳብ ከእስራኤል ህዝብና ከሰፊው የእስራኤል ህዝብ እየመጣ ነው ያለው። ስለዚህ ሁለት ያበዱ በራሳቸው ፊልም የሰከሩ የህዝቦችን ችሎታና እንትን የማያዩ የሱ ጦር እኮ ሊበረን ገብቶ ከህዝቡላ ጋር በሚያደርገው ጦርነት ብዙ ታንክ ተቃጥሎበታል፣ ብዙ ሰዎች ተይዞበታል። ስለዚህ ዝም ብሎ ህልም ነው። እነዚህ ፊልማቸውን እነሱ ለመዝረፍ የሚፈልጉት ምናምን ነው። ግን ይሄ አልተሳካላቸውም። ነገሮች እየተበጣበጡ መጡና እናያለን ደግሞ ከ2 ሳምንት በኋላ ምን ይዞ እንደሚመጣ የአሜሪካን ፕሬዝዳንት እናያለን። ሁኔታው ግን መታወቅ ያለበት ሌሎቹም በአካባቢ ያሉት ኃይሎች ራሳቸውን እያደራጁ እየተዘጋጁ ነው ያሉት። ይሄ ጦርነት የኢራን ብቻ ሳይሆን የሞላው ቀጠናው ጦርነት ነው። ከዛም አልፎ ተርፎ ያነጣጠረው ቻይና ላይ ነው። እዚህ ላይ መሳይ አንድ ልገልጽልህ የምፈልገው
ገና ትልቁ ጦርነት አልጀመረም። ቻይና ያለፈው ዓመት ባወጣችው መግለጫ በ2027 ታይዋን የቻይና አባል ትሆናለች አለ። እንዴት አድርጎ ቻይና እንደምትሆን አናውቅም። ታይዋን በዓለም ውስጥ ትልቋ ሶፊስቲኬትድ የሆነ ቺፕስ የምታፈራ ሀገር ነች እና ቻይና ሊሚቷንና ጊዜዋን ተናግራለች። በ2027 ታይዋን የቻይና አባል ትሆናለች ነው። ይሄም ራሱ የአሜሪካኖቹን በጣም ያሰጋ። እዛም አካባቢ ቻይና ይሄን አውጃ እንትን ካለች እዚህ ላይ ልንግባባ የሚያስፈልገው ምንድነው? ዛሬ በመርከብ ብዛት በጦር መርከብ ብዛት በምናምን ብዛት ከአሜሪካ የበለጠ ቻይና ነው ያላት። ኢኮኖሚዋም ከሷ ትበልጣለች። ስለዚህ አንተ መርከብንም እንደድሮ የአሜሪካን ሚሊተሪ እኮ ትልቁ ዓለምን ሲያጋጋ የነበረው ከፍተኛ የባህር ኃይል ስለነበረውና ብዙ መርከቦች ስለነበረው ነው። እኚህ ትልቁ መርከቦች በጣም ብዙ ገንዘብ የሚበሉ ትልቅ ኢኮኖሚ የሚፈልጉ ናቸው። ቀስ ያለ የተዳከመ ምን እያለ ነው ያለው። የቻይና ደግሞ ማሪን ፎርስ በየጊዜው እያደገ እንትን እያለ ነው ያለው። እዚህ ላይ አንድ ትልቅ ፕሮፌሰር አረፉ እሳቸው በ2000 ፕሮፌሰር መሐመድ ታዲያ አሜሪካ ምን አግኝታ ነው ስምምነቱ የተደረሰው? ተኩስ አቁም ስምምነቱ መቼም ሰጥቶ መቀበል አለ። አንድ ወገን አሸናፊ ብቻ ሆኖ ሁሉንም በበላይነት ይዞ የሚጠናቀቅ የተኩስ አቁም ስምምነት አይኖርም። በተወሰነ ደረጃ ፕሬዚዳንቱ ያገኙትም ሊኖር ይችላልና ታዲያ ምን አገኙ? ሆርሙዝ መከፈት እንደ ትልቅ ድል ሊታይ ይችላል። ምክንያቱም የዓለም ነዳጅ ዋጋ ዛሬ ወደ $100 በታች እየሆነ ነው። ይሄ አንድ ፕሬዚዳንት ትራምፕ ያለሙት ይህንን ነገር እንደ መፍትሄ ይዘው እንዲመጡ ሲጠየቁ ነበረ። ይህንን በማድረጋቸው የተወሰነ ፎይታ ተገኝቷል። እዚህ እኛም በምንኖርበት አሜሪካ የነዳጅ ዋጋው እያሻቀበ ነው። ምናልባት ይህን ተከትሎ ሊቀንስ ይችላል። ይሄ አንድ ነገር ነው ተብሎ ሊወሰድ ይችላል። ስለዚህ ምንም አላገኙም። ኢራን ሁሉን ነገር አግኝታ ነው የተጠናቀቀው ብሎ መደምደም ይቻላል ወይ? በመጀመሪያ ደረጃ ንግግር ነበር ወይ? ንግግር አልነበረም። ፓኪስታን ላይ ሲካሄድ የነበረው ፓኪስታን፣ ግብጽ ምናምን ሲካሄድ የነበረው እንትን ኢራን 10 ነጥብ አስቀምጣ ይሄን ነው የምፈልገው ብላ አስቀመጠች። በዛ ላይ ስምምነት የለም። ግን ፕሬዝዳንቱ ምናልባት ለ2 ሳምንትን ያዘግይቻለሁ ሲል ማርኬቱ ደግሞ ይረጋጋና የፔትሮል እንትን ሊቀንስ ይችላል፣ ዋጋው ሊቀንስ ይችላል የሚል ኢኮኖሚውን ለማደን ያደረገው አክሮባት ነው። ከኢራን ጋር አንድ ፊት ለፊትም ቁጭ ብለውም ተነጋግረውም ማያውቁም እስካሁን ድረስ። ስለዚህ የፔትሮሉ መቀነስ ማርኬቱ ራሱን ስቴብል ለማድረግ እንትን አለ። ጦርነት አይመጣም ሲል ደግሞ ፕራይሶቹ ትንሽ ቀነሱ። ግን ምንም አይነት ስምምነት በሁለቱ ሀገራት መካከል የለም እስከተረዳኸው ድረስ። በጣም ስከታተል ነበር። ምንም አይነት ፊት ለፊትም አልተገናኙም። ስምምነቱን እንፈጥራለን ብሎ በእልፍኛ አስከልካይነት ፓኪስታን፣ ግብጽ ምናምን ገብተው ነበረ። ግን ፊት ለፊት ተገናኝተው አልተነጋገሩም። ኢራኖቹ እኛ ከድሮ አቋማችን የተለየ ሌላ አዲስ አቋም የለንም ብሎ ቁልጭ አድርጎ አስቀምጠዋል። ስለዚህ የጊዜ ጉዳይ ነው እና ያለን እሱ የት እንደሚሄድ ሁለቱም ወገኖች ገልጸዋል። ስምምነት እንደተደረገ ማለት ተኩስ አቁም በሁለቱም ወገኖች መደረጉ ከተነገረ ፊት ለፊት ላይ ይገናኙ ይችላሉ። በመሃል አደራዳሪዎች ሊገቡ እንደሚችሉ ያው የታመነ ጉዳይ ነው። ስለዚህ ስምምነት የለም ማለት እንችላለን። አሁን አሜሪካንም ሆነ እስራኤል ኢራንን እየደበደቡ አይደለም። ይሄ አንዱ የስምምነቱ አካል ነው። ሆርሙዝ ተከፍቷል። ይሄም የስምምነቱ አካል ነው። የግድ ፊት ለፊት ባይነጋገሩ በአደራዳሪዎች በኩል ይሄ ስምምነት እንዲመጣ መደረጉ አንድ ውጤት ነው የተወሰደው። ምክንያቱም ኢራንም ይህንን አውጃ ይሄ ተኩስ አቁም ስምምነት መደረጉን ገልጻ ህብረተሰቡም ደስታውን እያሳየ ይገኛልና ምንም ስምምነት የለም ማለት ይቻላል ወይ? ሁለቱ ቁጭ ብሎ የተስማሙበት ምንም አይነት የስምምነት ሰነድ የለም። እሱ ነው መጀመሪያ አልቲማተሙን አስቀምጦ እኔ ወደ ድንጋይ ዘመን ቀይራቸዋለሁ አለ። ተጠበቀ። መጨረሻ ላይ ራሱ እንደገና ተመለሰና ለ2 ሳምንት አርጅም ስምምነት ቢኖር ኖሮ የምን 2 ሳምንት ይሆናል? ስምምነት የለም። ግን እሱ ሪትሪት አደረገ። ከራሱ ጭነት ይኖርበታል። ይሄ ሊያዋጣ አይችልም። ነገሮቹም እየተባባሱ ይሆንና ምናልባት ከዛም ትባረራለ። አያ አሁን እዚህ
ሶስት ኢምፖርታንት ነጥቦች አሉ በዛ አካባቢ የሚካሄደው። ሆርሙዝ እንዳለ የተቆጣጠረችው ኢራን ነች። ከሷ ጋር ደግሞ ትንሽ ወዳጅ ሆና ትንሽ ሀገር ነች ኦማን ነች። ግን በጠቅላላ ሆርሙዝ አሁንም ክፍት አይደለም። ኢራኖች ለሚፈልጉት ይከፍታሉ፣ ከዛም ገንዘብ ይቀበላሉ። እንደውም ብዙ ብር አገኙ በዚህ ጦርነት ምክንያት። ስለዚህ ምንም አይነት ስምምነት የለም። ስምምነት ሁለቱ ቁጭ ብለው ተነጋግረው ምናምን ኢራኖቹ አመለካከታቸው ምንድነው? እነዚህ በጣም ዋሾ የሆኑ ሰዎች ናቸው። ከነሱ ጋር ስምምነት አድርገን ተነጋግረን ምን ብለን ሁሉ መቋጠሪያው ላይ ስንደርስ ነው እኛን መምታት የጀመሩት። ስለዚህ ዋሾ ናቸው። እነዚህን ሰዎች ማመን አይቻልም። ቀጣፊዎች ናቸው። ጦርነቱን በሁለት መልኩ ነው የሚያካሂዱት። አንደኛ ጠረጴዛ ላይ ዋሽተው ሰላም እንፈልጋለን ይላሉ። አለፍ ብሎ ደግሞ በማታ ጦርነት ያውጃሉ። እነዚህን ሰዎች ማመን አንችልም። ኮንፊደንስ ቢልዲንግ በእነሱ መካከል መተማመን የለም። ለዚህ ነው ሶስተኛው ክፍል ገባና ፓኪስታን፣ ግብጽ ምናምን። ግን ኢራን ምንም አይነት ስምምነት ከአሜሪካን ጋር እስካሁን ድረስ አላደረገችም። ዛሬ ጠዋት እንዳነበብኩት እኛ 10 ፖይንት አስቀምጠናል፣ 10 ፖይንቱን በጠቅላላ የሚቀበሉ ከሆነ ስምምነት እናደርጋለን ነው። ያንን መቀበል አይችልም። የአሜሪካን ኢምፔሪያሊዝም ለዶሚኔሽን ነው የመጣው ምናምን ነው። ስለዚህ አልመሰለኝም። የጊዜ ጉዳይ ነው። ቀስ እያለ ይወጣል። ግን የተፈለገው ፕሮግራም ሪጂም ቼንጅ የሚባለው ኢራን ውስጥ አዲስ ስርዓት እንፈጥራለን፣ ኢራን ከሸክላ ቤት የተሰራችነት አፍርሰን እንይዛለን የሚለው ህልም የማሞቂሎ ነገር ሆኖ ቁጭ አለ። ፕሮፌሰር ማህመድ ምናልባት የአሜሪካን መንግስት ያስቀመጣቸው ግቦች አሉ። ያው ፕሬዚዳንት ትራምፕ እነዚህ እናደርጋለን፣ እነዚህን እናሳካለን ብለው ነው ጦርነት ውስጥ የገቡት። በእርግጥም የፈለጉትን አላገኙም። የመንግስት ለውጥን ጨምሮ የተለያዩ ነገሮችን አስበው ነበረ። ያ አልሆነም። ኢራን ያ ሁሉ መሪዎቿ በእስራኤል ከተገደሉም በኋላ አሁንም ጠንካራ ሆና ጦርነቱን ተቋቁማ ብዙ ነገሮችን እያየን እንገኛለንና እንደው የስሌት ችግር ነው አሜሪካ ጋር አሁንም ቢሆን ጦርነቱን እየያዙበትና እያካሄዱበት ያለው ሁኔታ በትክክልም የፈለጉትን ለማግኘት የሚያስችላቸው ነው። ኢራን የበለጠ እየጠነከረች እንደውም አሜሪካን ፍላጎቶቿ እያነሱ በመጨረሻም ሆርሙዝ የሚባለውን ሰርጥ ማስከፈት አለማስከፈት ላይ ብቻ ሆነ የመጨረሻው የአሜሪካ ጥያቄና ምንድነው የሁሉ ምናልባት አሜሪካኖች መካከለኛው ምስራቅና ሴንትራል ኤዥያን እንዳለ መቆጣጠር ይፈልጋሉ። ከዚህ በፊት እንደነገርኩ አንድ ሰክሲድ ያደረጉበት ሪጂም ቼንጅ ሲሪያ ላይ አመጡ። ስለዚህ ይሄ የአብርሃም አኮርድ እንዲሰራ እኛን ሊቃወሙ የሚችሉ ኃይሎችን ሁሉ ሮል ባክ ምንጣፉን በመጠቅለል በጠቅላላ እዛ ያሉትን ሊቃወሙ ነው የሚችሉ አንደኛ አባት እናት የሆነችው ኢራን፣ ሁለተኛ ህዝቡላን ማጥፋት አለብን የሚል እነዚህን ካጠፋን በኋላ ሁሉም እዛ አካባቢ ያሉት ሀገሮች እሰየ ብሎ እግራችን ስሙ ስምምነቱን ይቀበላሉ የሚል የአሜሪካን ፊልም ነው። የራሱ የፕሬዝዳንቱ ፊልም ነው እና ህልም ነው። ከእስራኤልና ከነተናው ጋር ያደረገው ስምምነቶች ነው። ግን ይሄ ኮንሲኩዌንስ ምን ያመጣል ብሎ ብዙ አላዩትም። በሌላኛው መልኩ ደግሞ ይሄንን አካባቢና ሌላውን ከያዘን ወደፊት ትልቅ ሀገር ሆና ትልቅ ኢኮኖሚ ሆና እኛንን ትልቅ ችግር ላይ ልትጥል የሚችለው ቻይናን እግሯን እንይዛታለን የሚል ራሳቸው የሰሩት ፊልም ነው። የሚገርም ነገር ያረፉት ፕሮፌሰር ቻልመርስ ጆንሰን በ2005 በአንድ ትልቅ የአሜሪካን ጆርናል ላይ ጽሁፍ አወጡ። እዛ ጽሁፍ ላይ coming to terms with China ይላል። በ2005 ነው። እሳቸው በ2012 ነው ያረፉት። አሜሪካን ከቻይና ጋር ጦርነት ከገባች ሹርሊ ትሸነፋለች። የሚያስጠነቅቁት ምንድነው? እሳቸው ከዚህ በፊት የሲአይኤ በየዓመቱ ስለ ዓለም ፎርካስት ከሚያደርጉ ያንን ወረቀት የሚጽፉ ትልቅ ሰው ናቸው። ጃፓኒዝ ይናገራሉ፣ ቻይኒዝ ቋንቋ ይናገራሉ። ትልቅ ፕሮፌሰር ናቸው። ከዚህ በፊትም እሳቸው ወጣት ሆነው በሁለተኛው ዓለም ጦርነት ከጃፓን ድረስ ሄደው የተዋጉ ሰው ናቸው። መጨረሻ ላይ የአሜሪካን ሚሊታሪዝም አሜሪካን ነው የሚጎዳው፣
ቻልመር ጆንሰን የተለያዩ መጽሐፍ የጻፉ ሰው ናቸው። መጀመሪያ ከጻፉ ጽሁፋቸው አንዱ 11 ሴፕቴምበርንም የተነበዩ ናቸው። ይሄ በየቦታ የምታስቀምጡት 800 ሚሊተሪ ቤዞች የአሜሪካን ታክስ ከፋይን ገንዘብ ነው የምትጫወቱት። እኛ ይሄ ሁሉ ሚሊተሪ ቤዝስ አያስፈልገንም። ከቻይና ጋርም ትልቅ ንግድ እየሰራን ነው። ለአሜሪካም ትልቅ ጥቅም ነው። ተስማምተን በንግድ መሄድ አለብን። የሰው እጅ እየጠመዘዝን በቴስታ እየመታን ምን እያልን መውሰድ የለብንም። ይሄንን የተቃወሙት እሳቸው ብቻ ሳይሆን የአሜሪካን ውጭ ጉዳይ ሚኒስትርን ፖሊሲ ከ1945 ላይ እንትን ያሉት ትልቁ ሰውየው በ103 እድሜው ያረፈ ሰውዬ እሱ መጽሐፍ ጽፏል እና ትክክል አይደለም። እንደውም ለአሜሪካን ህዝብ ቅርታ ጠይቋል። እኛ 50% የዓለም ኢኮኖሚ ሆነን ጦርነት ውስጥ ገብተን ምን ብለን አሁን እዚህ ደርሰናል። የአሜሪካን ህዝብን ሀብት ነው የተጫወትንበት። በየቦታ 800 ሚሊተሪ ቤዝስ ነው። ጣሊያን ውስጥ ብቻ 47 ሚሊተሪ ቤዞች አሉ። እዛ የሚኖሩ ወታደሮች ምናምን አንድ ሳይዋጉ ጀነራል የደረሱ አሉ። ፓራሳይት ነው። ለቤተሰቦቻቸው ቴኒስ ክለብ ይጻፋል፣ ትምህርት ቤት ይጻፋል። በጠቅላላ ሰፊው አሜሪካ ህዝብ የሚከፍለውን ታክስ ነው ሲወረውሩ የነበሩት። አሁን ይላል እዛ ላይ በምንም መልኩ ቻይናን መለሰ ስርዓቱን ጥለ ቻይናን እንቆጣጠራለሁ የሚል ሐሳብ አይሰራም፣ አብቅቷል። አሁን የሚያዋጣው ከቻይና ጋር እንዳውም ትልቅ የኢኮኖሚክ ንግድ ያደረግን ለአሜሪካ የሚጠቅማት አብሮ መነገድ ነው ብሎ እንትን ይላል። የሚገርም ጃፓን ትልቋ አሁን አራተኛ አምስተኛ ነች፣ ትልቅ ኢንቨስተር ነች ቻይና ውስጥ። ጃፓን እስካሁን ድረስ ላደረገችው ግድያ ሁሉ ቅርታም አልጠየቀችም። እቺ አሁን የመጣችው ሴትዮ በጣም ሚሊተሪስት የሆነች ነች። ኢንኮንክሪት ደግሞ የጃፓን ህዝብ ሽማግሌ ነው፣ ልጆች የለም መሳይ ልጆች አይወለዱም ጃፓን ውስጥ ባለው በኑሮ ውደትና በሁኔታው ልጆች የሉም። ትልቅ የዲሞግራፊክ እና ፕሮፌሰር ቻልመርስ ምናለ እንደዚህ ከቀጠሉ 45 ሚሊዮን ይሆናሉ። ልክ እንደ ድሮ እስከ 1870 ድረስ የጃፓን ህዝብ ቁጥር ይሄ ነበር። ኢኮኖሚያቸው ያደገ ሲመጣ ምን ያለ ሲመጣ ህዝባቸውም ጨመረ። አሁን ይሄ ቁልቁል እየወረደ ነው ያለው። ቻይና ትልቅ ሀገር ነው፣ ትልቅ የኢኮኖሚክ ቤዝ ነው፣ ትልቅ ሲቪላይዝድ የሆነ ሀገር ነው። አሁን ይሄ ኢራን ላይ የሚደረገው ጦርነት የጃዙር ጦርነት ቻይናና ራሽያ ላይ ነው። እነሱም እኮ ቁጭ አይሉም ዝም ብሎ በውስጡ የሚሰሩት ስራዎች አሉት። አዳከሙት እኮ አሸነፉት፣ ምንም ማድረግ አልቻለም። ሌላ በዚህ አካባቢ ትልቅ የተጎዳ ቢኖር የገልፍ ሀገሮች ናቸው። ምንም ምጥጭ የሆኑ በዚህ ጋዝና ፔትሮል በመሸጥ ብዙ ሀብት ያፈሩ። አንደኛዋ ደግሞ እኛ ሀገር ውስጥ ገብታ የምትበጠበጥ፣ ሱዳን ውስጥ የምትበጠበጥ፣ ሶማሊያ ውስጥ የምትበጠበጥ ተመታ ምን ብላ ብዙ ኢንዱስትሪዋም ፈራርሶ ህዝቡ እዛ የሚኖረውም አብዛኛው የውጭ ሀገር ሰው ነው እየሸሸ ሄደ። ለመመለስ ወደ 30 ዓመት ይፈጅባታል ሰላም ብታገኝ። የመሬትም ሆነች ሌሎችም ቀጠር ምን ያልፈልግም በዚህ ጉዳይ በተቻለ መጠን ለመቀራረብ ትችላለች። ስለዚህ ለኛም ራሱ ኢትዮጵያ ላይ ላለው ስርዓት እንደ ድሮ ኦክሲጅንና ዳቦ የሚሰጠውም ክፍል የለም፣ ተመቶ ችግር ላይ ነው ያለው። ስለዚህ ያለው ችግር የገልፍ ስቴቶች መቀጠል ይችላሉ ወይ? ባህሬን መቀጠል ትችላለች ወይ? ኢማሬት መቀጠል ትችላለች ወይ? በእንደዚህ አይነት ሆነ ሊቀጥሉ አይችሉም። አሁን ኢራን ቢደበድብ ኖሮ ገልፍ ውስጥና ሳውዲ አረቢያ ያለው የነዳጅ እንትኖ በጠቅላላ ይፈርሱ ነበር። ከዛ ወዲህ ነዳጅ አይኖርም። ስለዚህ ይሄን ተገነዘበ ይመስለኛል የኦይል ኢንዱስትሪዎቹ ምናምኖቹ ይሄ አያዋጣንም፣ ዓለምን ትልቅ ችግር ላይ ይጥላል፣ እንዳውም ሀገራችን ውስጥ አመጽ ሊነሳ ይችላል። ስለዚህ እንደምንም ብላ አፕሮባት አድርገህ እንትን ነገር አረጋጋ ምናምን የሚለውን ፎርስ ተነስቶበታል። እሱ እኮ አይደለም እሱ ፕሬዝዳንት ይሁን እንጂ አሜሪካ ውስጥ የአሜሪካን ኢኮኖሚ የሚቆጣጠሩ ኃይሎች ከኮንግረስ በስተጀርባ ያሉ ትልልቅ ኃይሎች ናቸው። በእነሱ መካከል ደግሞ ልዩነቶች አሉ። አንደኛው ክፍል ቶሎ ብለን ቻይናን እኛ መቆጣጠር የምንችለው ማዳከም የምንችለው ይሄ በጠቅላላ እዛ አካባቢ ያለ ነዳጆችን ስንቆጣጠር ነው። ይሄንን ደግሞ ማድረግ የምንችለው አንድ የተሳካልን ሲሪያ ላይ ያለ፣ ከዛ ወዲህ ደግሞ ኢራን ላይ ቢሳካልን በቃ ቻይና ችግር ላይ ትወድቃለች የሚል የራሳቸው ህልም ጽፎ ወጡ።
ስለዚህ ሁሉ ጊዜ በሚገቡት ጦርነት እኮ በህልም ላይ የተመሰረተ እንጂ ኮንክሪት መሬት ላይ የተመሰረተ አይደለም። መስራትማ ቢፈልጉ ኖሮ እኮ 47 ዓመት ኢራንን እነሱ ለምንድነው ሳንክሽን የሚያስገቧት? መነገድ ከፈለጉ ማሽን የሚያሸጥ ከፈለጉ ምን ከፈለጉ አብሮ መስራት ይችሉ ነበር። ዶሚኔሽን ነው የፈለጉት። እንደፈለጉ ኢራንን እንደዛ መቦጥቦጥ፣ ሌላውን ቦታ እንደፈለጉ መቦጥቦጥ። ይሄ ደግሞ አሁን ተበላሸባቸው። ከዛም አልፎ ተርፎ እንግሊዝ የአሜሪካን ጦር የገባበት ጦርነት ከሁለተኛው ዓለም ጦርነት በኋላ ሁሉ ጦርነት የእንግሊዝ ኃይሎች ወይንም ደግሞ ወታደሮች ሲሳተፉ ለመጀመሪያ ጊዜ ግን በዚህ ጦርነት አልተሳተፉም። ጥቅማቸውም ከዛ ጋር የተያያዘ አይደለም። ስለዚህ አሁን የምናየው ምንድነው? ዓለም ወዴት ነው የምትሄደው? አዲሱ ዓለም የተረገዘው ሊወለድ እየገፋ እየወጣ ነው። የወደፊቱ ደግሞ ያለፈው ደግሞ እያረጀ እየመነመነ ነው ያለው። እኛ ኢትዮጵያኖች ማየት ያለብን ትልቅ ሀገር አለን፣ 120 ሚሊዮን በላይ ህዝብ አለን። ትንሽ እንዝርት የማታክል ሀገራችን ታሽከረክራለች። ለዚህ ነው ለዛ አንሰር ደግሞ ይሄንንም ለመመለስ ይሄ ዩናይትድ ፍሮንቱ እየተፈጠረ እየተጠናከረ ይመጣል። አሁን አዲስ አበባ ላይ ያለው ስርዓት ኦክሲጅንም የለውም። ፕሮፌሰር መሐመድ ወደ እሱ እመጣለሁ። ወደ ተባበሩት አረብ ኤሚሬትስ አሁን ያለችበት ቁመና ምን ይመስላል? ብዙ ነገሮችን እያጣች ነው። ከዛ አንጻር እንደና አብይ ያሉ የዚች ሀገር የማደጎ ልጆች እንበላቸው ከፍተኛ ችግር ውስጥ እንዳሉ እንሰማለን። ወደዛ እንመጣለን። ግን ወደ ኢራንና አሜሪካ ጉዳይ እንምጣና ብዙ አስደናቂ ነገሮችን አየን። ፕሬዚዳንት ትራምፕ ወደ ድንጋይ ዳቦ ዘመን እቀይራለሁ፣ ያንን ስልጣኔ በሙሉ በአንድ ምሽት ዶግ አመድ አድርጋለሁ ብለው ሲናገሩ እንግዲህ የኢራን ሕዝብ አደባባይ ወጥቶ ድልድዮች ላይ ተኮልኩሎ የተለያዩ ትልልቅ የኃይል ማመንጫ ቦታዎች ላይ ዛ በመገኘት አብራችሁ ታቃጥሉናላችሁ እንጂ ብሎ ሕዝቡ በአደባባይ የወጣበት ሁኔታ በጣም አስደናቂ ነገር ነው። ሌላው አሜሪካ ሁለት ተዋጊ ጀቶቿ ከተመቱ በኋላ አብራሪዎቹን ለማውጣት ለማዳን የሄዱበት ርቀት በራሱ የአሜሪካንን የወታደራዊ አቅምና ችሎታ በሚገባ ያሳየና አንድ የአሜሪካ መንግስት ለዜጋው በዚህ አይነት ሁኔታ ላለ ዜጋ ምን ያህል ዋጋ ከፍሎ ቅድሚያ ሰጥቶ እንደሚያድንም የታየበት ይህም አስደናቂ ክስተት ነው ማለት ይቻላል። ሌላው ነገር እንዳለ ሆኖ አሁን የ12 ቀን የተኩስ አቁም ስምምነት ተደርሷል። ያው ሁለቱም ወገኖች ጥይት አይተኩሱም ከዚህ በኋላ ለ12 ቀናት። ከዛስ ስምምነቱ 12 ቀን ከሆነ በኋላ ሊፈርስ ይችላል፣ ወደ ነበረበት ጦርነት ሊገባ ይችላል። ምንድነው የምናየው ከ12 ቀን በኋላ? በመጀመሪያ ደረጃ የሃርሙዝ ድሮ ክፍት የነበረ ነው፣ ሁሉም ያልፍበት ነበር። አሁን ግን ሃርሙዝ ነው። ወደፊት ሃርሙዝ በነፃ የሚተላለፍበት ካናል አይሆንም። ጦርነቱ ያመጣልን አዲስ ኮንሴፕት ይዞ መጣ። ኢራን ፈጽሞ ካሁን ወዲያ ሃርሙዝ በነፃ ማንም ሰው ገብቶ እንደፈለገ ገብቶ የሚወጣበትን ሁኔታ አትፈቅድ። ባላንስ ኦፍ ፎርስሱ ተቀየረ። እሱ ጦርነት ከማድረጉ በፊት እኮ ሃርሙዝ ክፍት ነበር፣ ማንም ሰው አልዘጋውም። አሜሪካኖች ባደረጉት ጦርነት አዲስ ካናሉ ተዘጋ። በቃ ከፍለ ነው የምትመጣው ካሁን ወዲያ በምንም መልኩ። ከዛ አልፎ ተርፎ ያወደሙት ምን ያሉት ምናምን ኢራኖች አንዱ ኮንዲሽናቸው ትከፍላላችሁ ሀገራችን ይሄ ሁሉ አመት ስንሰራ የነበረውን የፈረሳችሁት እናንተ ናችሁ። ኮምፐንሴሽን ሁሉ ጠይቀዋል። ከዛም አልፎ ተርፎ ሃርሙዝ እንደድሮ ማንም ዝም ብሎ ምሽከረከረክበት ቦታ አሁንም ታክስም ከፍላለህ። እኛ በፈቀድነው እኛ ባልነው ነው መተላለፍ ያለበት። ጦርነት አልነበረ፣ ሃርሙዝ ክፍት ነበር። ጦርነት ሱና እስራኤል አወጁ። ውጤቱ ይሄ ሆነ። ከቀጠለ ደግሞ ልክ እንዳልኩህ ነው። ቪየትናሞች እያሸነፉ ሲመጡ ኒክሰን በጣም ትልቅ የፖለቲካ ችግር ሀገር ውስጥና አንቲ ይሄ የቪየትናም ጦርነቱ መቆም ያለበት ብሎ ተማሪው ምኑም ተራማጁ ኃይል አሜሪካ ሀገር ሰላማዊ ሰልፍ ሲያደርጉ ምን ሲሉ ምናምን መጨረሻ ላይ ተነስተው ጎረቤት ሀገር ካምቦዲያ የጦርነቱ ውስጥ የሌለች ምን የሌለች ፕሪንሰስ ያኖክ የሚያስተዳድርበትን ሀገር ደበደቡ። 80,000 ሰው ገደሉ። መሳይ እነዚህ ኢምፔሪያሊስቶች እኮ ለሶስተኛ ዓለም ሰው
ሰው ምንም ክብር የላቸው። ካምቦዲያ ምን አደረገቻቸው? መጨረሻ ላይ ይሄ ሰውዬ መጽሐፍ ጽፎ ኪሲንጀር ለፍርድ ቤት መቅረብ አለበት ብሎ እኮ ኮሚቴ ተቋቁሞ በየቦታ ይጫጫህ ነበር። ስለዚህ አሁንም የባላንስ ኦፍ ፎርስሱን ነው እኛ ማየት አለብን። ባላንስ ኦፍ ፎርስሱ አሁን ትልት አድርጓል። ምንድነው የሚያደርገው? ጦር መላክ አይችልም። ጦር ለመላክና ዘለማን 100 200 300 እስከ 500 ሺህ ጦር ሊያስፈልገው ነው። የአይነት ጦር የለውም። ኢኮኖሚው ጥሩ አይደለም። ከዛ አልፎ ተርፎ ደግሞ ሌላ ትልቅ ኃይሎች በደንብ ኢኮኖሚው እንዲደማለት በውስጥ እየሰሩ ነው ያሉት። ስለዚህ ይሄ ጦርነት አሜሪካኖችንም እስራኤሎችም ማሸነፍ የሚችሉት ጦርነት አይደለም። ከፈቱት፣ እነሱ ነው የከፈቱት። ዋናም ያነጣጠረው እንዳልኩ 2027 ላይ ታይዋን ወደደም ጠላ የቻይና አባል ትሆናለች። ይሄ ማለት ምንድነው? ታይዋን በዓለም ትልቋ የቴክኖሎጂ ቺፕስ የምትሰራ ሀገር ነች። የአውሮፕላን ቺፕስ በለው፣ የመርከቦች ቺፕስ በለው፣ የመሳሪያዎች ቺፕስ በለው ምናምን ያንን ሉዝ ካደረጉ ደግሞ ትልቅ ውድቀት ነው የሚያጋጥማቸው። ስለዚህ አሁን አሜሪካኖች ምንድነው የሚያደርጉት? ለዚህ ነው ፕሮፌሰር ቻርልስ ጆንሰን አዲስ መንገድ አሜሪካ ያስፈልጋታል፣ በዚህ መንገድ ሹርሊ ነው የምትሸነፉት፣ ንግድ ነው የሚያዋጣችሁ፣ ይሄ ዝም ብሎ በቡጤ በምናምን የሚለውን አቁሙ። በየቦታ የፈጠራቻቸውና ያስቀመጧቸው 800 ሺህ አሜሪካን ወታደሮች እነዚህ ፓራሳይት ናቸው። አገራቸው ገብተው ይስሩ። የአሜሪካን ህዝብ ታክስ የሚከፈለውን ገንዘብ በሌላ ነገር በቴክኖሎጂ በምን እንትን ብለን ከቻይናም ከሌላውም ያለ ሚሊታሪዝም ማደግ እንችላለን። አሜሪካ ብዙ ሪሶርስስ ያላት ሀገር ነች። ያንን ትተን ነው በየቦታ ጦርነት የምንገባው ይላል። ገዢ መደቡ አንደኛው የኮፖኒ እየቆረጠ የሚበላው ገዢ መደቡ ደግሞ ዘራፊና ሌባ ዝም ብሎ ጦርነት እያደረገ ምን እያደረገ የራሱንም የአሜሪካን ህዝብም የሰራተኛው ክፍል ሰፊው ህዝቡ ምኑን እያደህየ ቁልቁል እየወረደ ነው። አይተዋል። ስንት ሚሊዮን ነው አሁን ሰላማዊ ሰልፍ ያደረጉት። የአሜሪካ ህዝብም እኮ ሰው ነው እንደኔና እንዳንተ። እየነቃ መምጣቱ አይቀርም። የኢኮኖሚ ክራይሲሱም እየተስፋፋ መምጣቱ አይቀርም። ስለዚህ እነዚህ ኢምፔሪያሊስቶች ትልቅ ድንጋይ ያነሱና እግራቸው ላይ ወረወራሉ። ቪየትናም ተሸንፈው ወጡ፣ ወደዱም ጠሉ። ንግግሩ ልክ እንደዚህ እንደ ቪየትናም እንደ ኢራን ነበር። የቪየትናም ንግግር ጄኔቫ ላይ ነበር የሚካሄደው። አንዴ ሲፈልጉ ይመጣሉ ለስብሰባ፣ አንዴ አይፈልጉም ምናምን። ጦርነቱ ቀጠለ እና ቪየትናሞች እንደሚሉት ፋይት ቶክ አይነት ሲቹዌሽን ነው አሁን የተፈጠረው በኢራንና በአሜሪካኖች። እስራኤልንም ቢሆን ይተቀሙባታል እንጂ የእስራኤል ጥቅም ደሴት ነች። ህዝቡ አሁን ሰልችቶታል። ያው እስከመቼ ድረስ ነው ኢኮኖሚዋን ሊቀልብ የሚችለው? የሁለቱ ፕሮጀክት አካባቢውን ይዘን ቀስ ብለን ቻይናን ገፍተን ራሽያን ፌዴሬሽን አፍርሰን ዓለምን እንቆጣጠራለን የሚል የማዘር ኢንዲያ ፊልም ሰሩና እነሱ ላይ ተመለሰ። ይሄ ነው ያለው ሁኔታው። ስለዚህ እኛ ማንበብ ያለብን ዓለም ወዴት እየሄደች ነው ያለችው? እኛስ እዚህ ዓለም ውስጥ ማነን? ምንድነው የምንፈልገው? አገራችን ሁኔታዋ ምንድነው? በአንድ ጊዜ እዚህ ግባ ማትባል ሀገር ተቆጣጠረችው። በገንዘብ መሬት ገዛች፣ ሊዛው ተሰጣት፣ ባሌ ላይ ሊባቡር ላይ በቃ አገሪቷን እንደ እንዝርት የምታሽከረከረው እሷ ነች። አሁን እሷ ግን ሰከራት ይሉታል እስላሞች። ነፍስ ውጭ ነፍስ ግቢ ውስጥ ነው ያሉት። ኢኮኖሚው እንዳለ ተደብድቦ እንትን ብሏል። ለመኖሯ አጠያያቂ ነው። አንደኛ እነዚህ ሀገሮች ምንም አይነት የዲሞክራሲ ባህል ያላቸው አይደሉም። ቤተሰቦች ነው የሚያስተዳድሩት። አገሪቷ ውስጥ ሎካል ፖፑሌሽኑ በጣም ትንሽ ነው። በውጭ ሀገር ዜጎች ሲሰራ የነበረው አሁን በዚህ ሁኔታ አብዛኛው ውጭ ሀገር ዜጋም እየሸሸ ከዱባይ ከምን እየለቀቁ ነው የሄዱት። ምክንያቱም እነሱ ሰርቶ ቤተሰቦቻቸውን ለመርዳት ነው ወደዛ የመጡት። ገልፍ የሚባለው ጥያቄ ላይ ወደቀ ከሳውዲ በስተቀር። ይኖራሉ ወይ ነው እነሱ ከአሁን ወዲያ። ስለዚህ ፕሮፌሰር ማመር ከ12 ቀን በኋላ ጦርነቱ ዳግም ወይም ውጊያው ይጀመራል ማለት ነው። ምንም አይነት ደግሞ የሚያስቀጥል
ነገር አይፈጠርም? እስከ 12 ቀን በኋላ ወደ ተለመደው ውጊያ ይገባሉ ማለት ነው? ምንም ጥርጣሬ የለኝም። ቪየትናም እኮ 30 ዓመት ወሰደ። ንግግሩ ግን ጄኔቫ ውስጥ ሲካሄድ ነበር። መጨረሻ ላይ አይታል እንግዲህ የቪየትናም ጦርነት ሲያበቃ ሽሽቱን አይታል ጥሎ የሄዱት ሌላ አፍጋኒስታን ታሊባን የሚያስተዳድረው አፍጋኒስታን ወረው ያዙ። አፍጋኖች በጣም ነፃነትን የሚወድ ህዝብ ነው። አንድ አፍጋን ብሪቲሽ ወር ብሪቲሾች ኢንዲያን በያዙ ጊዜ ከአፍጋኒስታን ጋር 3 ጦርነት አካሂደው ነበር። የአፍጋኒስታን ህዝብ በጣም ኢንዲፔንደንስ ነፃነትን የሚወድ ነው። ባይሰለጥንም ምንም ባይልም በተለይ እነዚህ ፓሽቱን የሚባሉት መጨረሻ ብሪቲሾች 720 ሺህ ጦር ይዘው ነው የመጡት። ያኔ ኢንዲያ እነሱ ቁጥጥር ስር ስላለች አብዛኛው ወታደሮቹ ኢንዲያኖች ሊሆኑ ይችላሉ። ተሸነፉ። በ1919 በኋላ ብሪቴን የግድ አፍጋኒስታንን እንደ ነፃ ሀገር የተቀበለችበት ጊዜ ነው። ሰዎች ጋር ነው የምትጣላው። ሰዎች ልትገል ትችላለህ። ቴክኖሎጂካል ካፓሲቲ ሊኖር ይችላል፣ አውሮፕላን ሊኖር ይችላል። የሰውን ግን አቋምና ህልውናውን፣ ታሪኩን፣ ክብሩን ማጥፋት አትችልም። ገንዘብ ትከሰክሳለህ፣ ብዙ ሰው ትገላለህ። ኢራቅ ገቡ። ለፔትሮል ነበር የገቡት። መጨረሻ ላይ ስርዓቱን አፈረሱ። ምናሉ ሰዎች ያዙ። ኦክሽን ሲደረግ 3ቱ ትልልቁ የነዳጅ ጉርጓዶች 2ቱ አንዱ ለማሌዥያ አንደኛው ለቻይና፣ ትልቁ እንደውም ጉርጓድ ለቻይና ነው የሄደው። አንተ ተዋቅተህ ምን ብለህ ሰው አስጨርሰህ የራስን ወታደር አስጨርሰህ አንድ ነው ያገኙት። አሁን እንደውም ለቆ ይወጡ ነው ከኢራን። እንግዲህ ጦርነቱን እኛ ማየት ያለብን ምንድነው ኢራን ላይ ብቻ አይደለም ጦርነቱ። ኢራቅ ውስጥ ያሉ የኢራን ወዳጆች የአሜሪካን ኤምባሲ ላይ ይደበድባሉ፣ ምን ይላሉ፣ እየተደራጁ ነው ያሉት በቀጠናው ምናምን እንትን ያሉናል። ከዛ አልፎ ተርፎ ደግሞ ራሽያኖች አሉ። ራሽያኖች ይረዳሉ። ምክንያቱም ይሄም ለነሱ ላይ ያነጣጠረ ነው። ይሄ ጦርነት ኢራን ላይ ብቻ አይደለም ያነጣጠረው ቻይና ላይ ነው ያነጣጠረው፣ ራሽያን ፌዴሬሽን ላይ ነው። ዩናይትድ ፍሮንት ፈጠሩበት። ልክ እንዳልኩ የኛ ልጆችም ዩናይትድ ፍሮንት መፍጠር እንዳለባቸው ዩናይትድ ፍሮንት ፈጠሩበትና በምስጥር ስራቸውን እየሰሩ ነው። አንዳንድ ሶፊስቲኬትድ መሳሪያ ያመጣሉ። ቻይናዎች በየቀኑ እየበረሩ ይወርዳሉ እዛ። ከሚገርምህ አንድ የሰሯቸውን ስራ ልንገርህ እዚህ ላይ ኢራን ከቻይና የውሸት ታንኮችና አውሮፕላኖችና ምናምን በስንት $100 ሚሊዮን ትገዛለች። ታንኩ በነፋስ ነው። በቃ ያንን በየቦታ አስቀመጡ። ሚሊተሪ ቤዛቸው ላይ አስቀመጡ ምናምን። የአሜሪካና የእስራኤል አውሮፕላን እየተነሳ ሲደበድብ የነበረው ፕላስቲክ ነው። ከማን ተማሩ ይሄንን ካልከኝ ከዩጎዝላቪያ ናቶ ሲደበድብ 79 ቀን ነው የደበደቧቸው። መጨረሻ ላይ በአብዛኛው ካርቶንና ምናምን ነው ደብድቦ እንትን ያሉት። ፖለቲካሊ እዛው ከውስጣቸው ሰው ለነሱ ገዝተው ነው እነ ሚሎሴቪችን አስረው ሊሰጡ የቻሉት እንጂ በ79 ደግሞ ሰርቢያ ትንሽ ሀገር ነች። እንደ ኢራን ትልቅ አውሮፓን የሚያክል ሀገር አይደለም። አልተሳካም። ዝም ብለህ በአውሮፕላን የምታደርገው ነገር አይሰራም። የህዝቡን ስሜት ካንተ ጋር ከሌለ አይሰራም። ሞላው የኢራን ህዝብ ምን ታያቸው? ራሱ የፕሬዝዳንት ድንጋይ ዘመን ቀይራቸዋለሁ ሲል ለኛ ያለው ጥላቻ እዚህ ድረስ ነው። ራሳችን መጠበቅ አለብን ብሎ ሴቶቹም ወንዶቹም አሁን እየታጠቁ። ስለዚህ እነዚህ በጣም ሩቅ የሚኖሩ ትምክታቸው በጣም ከፍተኛ የሆነ በመሬት ላይ የሚራመዱ ሰዎች አይደሉም። ጀነራሎቹን እኮ ያባረረው አያዋጣንም ስላሉት ነው። ምንድነው ሀገራችንን ትልቅ አደጋ ላይ እየጣልክ ነው ያለው። ስለዚህ አሜሪካ ውስጥም ኢፌክቱ እየሰፋ ይመጣል ለማለት ነው። ስለዚህ ጊዜ ያስተምራል። ጊዜ ብዙ ነገር ይነግረናል። እኛ ግን ኢትዮጵያኖች መረዳት ያለብን የነሱን ፕሮፓጋንዳ ወደዛ ትተን እኛስ ምንድነው የምንፈልገው? ወዴት ነው የምናመራው? እዚህ ላይ ደርሰናል። አንተ ትላንትና ወጥቶና ሱሪውን አጥወጣለው ያልከው ክፍል ዛሬ የራሱን መሬት የራሱን አካባቢ 100% ተቆጣጥሯል።
ጦርህን አፍርሶልሃል፣ ፖሊስህን አፍርሶልሃል፣ ታክስ መውሰድ አትችልም። ሁለተኛው ምንድነው? ኢንፋክት አሁን ፋኖ ጠንካራ ኃይል ነው። ከፋኖ መማር ያለበት የቀረው የጽምዶ አባል የሆነው የትግራይ አመራር በፍጥነት ማደግ አልቻለም። መድረስ ነበረበት። አየህ ይሄ ድሮ የተከተቡት ክትባት ቶሎ ስላለቀቃቸው አዲስ ክትባት ያስፈልጋል። ሌላ አፋሮች አሉ እየታጠቁ ነው ያሉት። ኦላንትን እያለ ነው። ለሀገራችንም አሁን የመሬት አፈርድም የመብላት ለትግሉ በጣም አስደሳች የሆነ ጥሩ የሆነ እንትን ይላል። እዚህ ላይ ምንድነው ማወቅ ያለብን? አከርካሪውን አንተ ጠመንጃው ይዞ ሲወጋህ የነበረውን የቀለሃውን ሽታ አፍንጫው ድረስ ካላደረስክለት ምንም ማድረግ አትችልም። መሐይም ነው፣ ሰፊ አስተሳሰብ ያለው አይደለም። ደላላ የሆነ ሰው ለመሬት ደላላ የሆነው ለቅሶ ላይ ያለ ሰው ነው። ስለዚህ አብዛኛው ታጋዮቹን እኔ መጠይቃቸው ይሄ ኮምፓራቲቭ አድቫንቴጅ ነው። ይሄ በእኛ አካባቢ የሚካሄደው እናንተን የሚያጠናክር ነው። መጥቶ እነሱን ፈረንጆች እየላኩ አንተን የሚያዙበት አንተን የሚያደናግጡበት ጊዜ የላቸውም። ጊዜያቸው ሌላ ቦታ ነው። ትልቅ ሀገር አለ፣ 120 ሚሊዮን ነው። በቀጠናው ደግሞ ከቀጠና ህዝቦች ጋር ከተስማማ አዲስ የሆነ ተአምር ኢትዮጵያኖች መስራት ይችላሉ ብዬ አምናለሁ። እና ሰፊ መሬት አለን፣ ውሃ አለን። ፕሮፌሰር መሐመድ አሁንም ወደ ኋላ እንመለስና እንግዲህ የኢትዮጵያንና የኤሚሬትስን ግንኙነት በሚገባ የምንመለከተውና ነው ጊዜ ወስደንም መወያየት ያለብን ጉዳይ ነው። የዚህ የአሜሪካና ኢራን መጨረሻውስ ምን ይሆናል? ኢራን ብዙ ነገሮቿ ተጎድተዋል፣ ምንም ጥርጥር የለውም። ብዙ መሪዎቿን አጣለች። ምናልባት አሁንም የተመረጡት መንፈሳዊ መሪ ከፍተኛ ጉዳት ደርሶባቸዋል በሚል እስካሁን ሕክምና ላይ ነው ያሉት። ምናልባት መጪው ጊዜ ከእሳቸው ጋር ምን ሊሆን እንደሚችል አናቅም። ግን ብዙ የደህንነት፣ የፖለቲካ፣ የስለላ አመራሮቿን ያጣች ናት በዚህ ጦርነት። ብዙ ሚሳይሎቿ ወድመዋል፣ ብዙ ተቋማቶቿ ተደብድበዋል፣ የነዳጅ ማጣሪያዎቿ፣ የኃይል ማመንጫዎቿ ተመተዋል። ቀላል ጉዳት አይደለም። ምንም እንኳን ተቋቁማ እስካሁን ብትቆይም የተመታችው ምት ቀላል የሚባል አይደለም። እሷም በገልፍ ሀገራት፣ በባህረ ሰላጤው ሀገራት ላይ ከፍተኛ ጉዳት ማድረሷም እንደዚሁ በቅርብ ስንታዘብ የቆየነው ጉዳይ ነው። መጨረሻው ምንድነው? ወደ ነበረበት ይመለሳል የዓለም አሰላለፍ? እንደተባለው የአሜሪካው ፕሬዝዳንት ከ2-3 ዓመት በኋላ ስልጣናቸውን ይለቃሉ። ብዙዎቹ ዲሞክራቶች፣ ብዙዎቹ እዚህ ያሉ የእሳቸው ተቀናቃኞች እቺን ጊዜ በትዕግስት ጠብቁ እያሏቸው ነው። የምዕራብ ሀገራትን፣ እንግሊዝን፣ አውሮፓውያንን ይሄ ሰውዬ ይሄዳል፣ ከዛ ነገሮች ተመልሰው መምጣታቸው አይቀርም። ስለዚህ አሁን ከዚህ ከኢራን ጦርነት በኋላ ምን ሊመስል ይችላል? ፕሬዚዳንት ትራምፕ የጀመሩትን እንቅስቃሴ ተዋሉ ወይስ ምን እናያለን በቀጣይ? ምክንያቱም ኩባንም እያሰቡ ነው። ቀጣዩዋ ኩባ ናት የሚልም ነገር ከአስተዳደራቸው እየሰማን ነውና ምን ልናይ እንችላለን? መጨረሻውስ ምንድን ነው? በጣም ጥሩ መሳይ። የአሜሪካን ኢምፔሪያሊዝም ትልቅ ክራይሲስ ውስጥ ነው ያለው። ጀነራል ክራይሲስ ውስጥ ነው ያለው። በፖለቲካ ክራይሲስ ውስጥ ነው ያለው። በሚሊተሪ አቅም ክራይሲስ ውስጥ ነው ያለው። በኢኮኖሚ ክራይሲስ ውስጥ ነው ያለው። ለዛ መልስ ነው ይሄንን ከዚህ ክራይሲስን ለማዳን ጦርነት የገቡት፣ የሰው ንብረት ለመዝረፍ እና ጦርነት ገቡ። ጦርነቱ ደግሞ ክራይሲሳቸውን የበለጠ ዲፕ ያረገ ያሰፋ ምን ያለ የአሜሪካን ገጽታ እየገደለ መታወራውን ዲሞክራሲ ኤክስፖርት አደርጋለሁ የሚባለው ሁሉ ውሸት ሆኖ የሰው ሀገር ወራ ፕሬዝዳንቱና ሚስቱን በተኙበት አልፋ አሁን እስር ቤት አስቀምጣለች። የዲሞክራሲን ጥያቄ የሚባለው ውሸት እንደሆነና የዛሬፊዎች፣ የሌቦች፣ የቀጣፊዎች ግሩፕ መሆኑን ለዓለም ህዝብም ቁልጭ ብሎ ወጣ። ዓለምም እኮ ከነሱ እየተማረ ነው። ይሄ ስርዓት ዝም ብሎ አፋኝ የሆነ የሰው ንብረት የሚዘርፍ ለራሱም ህዝብ ዲሞክራቲክ እንትን የሌለው የጥቂት 1% ለሆኑ ሀብት የዘረፉና እንትን ላሉ ክፍሎች ነው ለነሱ ነው የሚዋጋው ያለው። ይሄ ደግሞ በአጭር ጊዜ የዓለምን ሁኔታ ሊያስቀይረው አይችልም። በ27 እሱ ራሱ እኮ ሀጅ ነው።
ትራምፕም ጊዜው ያልቃል የታይዋን ሁኔታም በ27 ላይ ቁጭ ብሎ ይወጣል ምንድነው የሚያደርጉት ቻይናን መወረር ይችላሉ መጣላት ይችላሉ ከቻይና ጋር ምክንያቱም ይሄ ጦርነት ቻይና ላይ ያነጣጠረ ነው ቻይና የሚያስፈልጋትን ነዳጅ አሁን ሊቀሙ ነው የሚፈልጉት ያሉት ቻይናም ሞኝ አይደለችም ቁጭ ብላ ምናምን እንትን ምትል የሰለጠነች ነች አረቦች አንድ ነጋገር አላቸው ጦርነት ብልሃት ነው ስለዚህ ቻይና በብልሃቷ ጦርነቷን እና ራሷን እንትን ማለት ታመጣለች ራሽያን ፌደሬሽን እንደዛው ነው የድሮ ምዕራብ ሀገር እየተዳከመ ኢኮኖሚው እየተዳከመ የፖለቲካል ክራይሲሱም እየሰፋ ነው የሚሄደው ያለው እነሱ በተቀላላ ስትደምራቸው አሜሪካ 4% የዓለም ህዝብ ነች በተቀላላ አንድ ላይ ስትደምራቸው 10% አይሞሉም የዓለም ህዝብ 90% የዓለም ህዝብ ትልቁ ሀብት ያለበት ሲዘረፍ የነበረ ሲገደል የነበረ ነው ስለዚህ የዓለም ህዝብም ንቃት እየሰፋ አይ ጦርነት የሰውን ንቃት ከፍ ያረጋል ምክንያቱም እኔ አንተን ለመግደል ስመጣ አንተ ወይ ልጆች ወይንም ወንድሞች ያጎቱ ልጅ ታጥቁ በተቻለ መጠን እንትንላል እና የፖለቲካ ብስለታቸውም ከፍ ያለ ሄደ ኢራን ውስጥም ሴቱም ወንድም ነው አሁን የሚታጠቁት 10 ሚሊዮን በላይ ነው አሁን ሬጂስተርድ የሆኑት አገራችን ዲፌንድ እናደርጋለን ስለዚህ አይመስለኝም ፕሬዝዳንት ትራምፕ በዚህ ጉዳይ ላይ በቃ አንድ ጊዜ ዘሎ ጭቃ ውስጥ ገብቷል ማየት ምንችለው ምንድነው ወዴት ያመራል ዓለም መቀየሩን ነው አናሊሲስ አድርገን የኛም ወንድሞቻችን ኢትዮጵያ ውስጥ እንዲገባቸው ማድረግ አለብን ፋናዎቹም ከራሳቸው ብቻ ሳይሆን ከሀገራቸው ብቻ ሳይሆን ዓለም ላይ የሚካሄደው ወዴት ነው የሚያመራው ዓለም እንዴት ሰነበተች በሚለው አመለካከት ማንበብ ማጤን አለባቸው የራሳቸውንም ጥንካሬ የህዝቦቹንም ውህደት የሚፈጥሩበት ምክንያቱም አንድ እድል ሎተሪ አግኝተዋል ያቺ ገንዘብ ስትሰጥ የነበረችው መሳሪያ ስትሰጥ የነበረችው ኃይል ጠፍታለች መነቃነቅም ካሁን ወዲያ አትችልም የሚገመተው ኢኮኖሚስቶች እንደሚያወሩት አንደኛ ህዝቡ ሁሉ ሸሽቷል እኮ አብዛኛው እኮ ፎሬነር ነው ሸሽቷል ሆቴሎች ኦልሞስት ዜሮ ሚሰራ የለም የሚመጣም የለም ቱሪስት የሚመጣ የለም ኢኮኖሚያቸው አፈርድሜ በልቷል መሬትን ብቻ ሳይሆን ኩዌትም እንደዛው ነው ቀጠርም እንደዛው ነው እንዳውም ስሰማ ምን ልበል 90% ያሉት ሆቴሎች በቃ ተቆልፈዋል ማንንም የሚመጣ የለም ሻይ እንኳን የሚጠጣ የለም ስለዚህ ይሄ ባላንስ ኦፍ ፎርስሱን ቀይሯል እኛ ላይ ያነጣጠረው ሌላ ትልቅ ኢምፔሪያሊስት ኃይል ሆናለው ወደቦቻችሁን ቆጣጣራለው ወርቃችሁን ዘርፋለው መሬታችሁን ወስዳለው ስትል እና ስትጨፍር የነበረችው ትንሽ ሀገር ዛሬ ለቅሶ ትልቅ ለቅሶ ላይ ነው ያለችው እንደውም ፊውቸሯ የት እንደሚሆን እንትን ስለዚህ እኛ ተከታትለን ማንበብ አለብን እና እኔ አረብኛ ችሎታ ስላለኝ ጋዜጦቻቸው ቴሌቪዥኖቻቸው ተቃዋሚዎቻቸውን ያነበብን ለህዝባችን ማቅረብ አለብን አብዛኛው ህዝባችን አረብኛ ስለማያውቅ እንዴት ነው ሂደቱ ሳውዲ አረቢያ ውስጥ ያለው ሁኔታ እንዴት ነው የመን ውስጥ ያለው ሁኔታ እንዴት ነው ጎረቤቶቻችን ላይ ያለው ሁኔታ እንዴት ነው የሚለው ይሄ ኢምፖርታንት ነው ለኛ የሀገራችን ጎረቤቶች ናቸው ሀገራችን ደግሞ ያለችበትን ሁኔታ አጥንተን ለህዝቡም ለታጋዮቹም ማቅረብ የኛ ግዴታ ነው እንግዲህ ፕሮፌሰር መሐመድ ያው እንግባበት ያው የኤሚሬትስን ጉዳይ በተደጋጋሚ ተነስቷልና እስቲ ደግሞ ከዚህ ከኢራን አሜሪካ እስራኤል ጦርነት ገልፍ ሀገራት በተለይም ኤሚሬትስ የደረሰባት ኪሳራ ከየትኛውም የገልፍ ሀገራት በላይ እንደሆነ ነው መረጃዎች የሚያመለክቱት ቀደም ሲል እንደተጠቀሰውም ወደ በርካታ ዓመታትን ወደ ኋላ የመለሳት ነው ከ130 ቢሊዮን ዶላር በላይ ነው ያጣችው በተለያየ መልኩ ስለዚህ ቀና ለማለት ጊዜ ወስድባታል የሚል ነው እንኳን ሌላውንና አብይን ለመርዳት አይደለም ራሷም ከዚህ ከደረሰባት ምትና ከገጠማት ስብራት ለማገገም ጊዜ ወስድባታል ነው የተባለው ከኢኮኖሚ ከፖለቲካ ከአጠቃላይ የተባበሩት አረብ ኤሚሬትስ የደረሰባትን ኪሳራ እንዴት እንደው መግለጽ ይቻላል ይህ የምንድነው በየቦታው የምታደርገውን ጣልቃ ገብነት አቅሟን ሊቀንስ እንደሚችል ምንም ጥርጥር የለውም እያየንም ስለሆነ አንዳንድ ጉዳዮች ወጪ የምታደርግባቸው
እንቅስቃሴዎች እየተዘጉ እንዳለም ሰምተናል። በተለይ ከአብይ አህመድ አንፃር የደረሰባትን ኪሳራ እንዴት መግለጽ ይቻላል ፕሮፌሰር መሐመድ? በጣም ጥሩ። አንድ ትልቅ ትምክህተኛ የሆነ የነሱ ምሁር ነኝ ባይ ከዚህ በፊት ሲናገር የነበረው ስለ ቀጠናችን፣ ስለ ሱዳንና ስለ ኢትዮጵያና ስለ ቀጠናችን እነዚህ ሰው የሚመስሉ ዝንጀሮች ናቸው አለ። የሚገርመው ምንድነው ከጥጋቡ የተነሳና ቢሊዮኔር ነው ሰውየው። ኤሚሬትስ ትልቅ ኃይል ነች፣ ትልቅ ብር እጇ ላይ አለ። ስለዚህ ኤሚሬት የቀጠናው ጌታ ነች አለ። የመኒዎችን ሲገልጽ ምንም እንኳን እኛን የሚመስሉ አረብኛ የሚናገሩ ዝንጀሮች ናቸው አለ። የመኖች ደግሞ የዋዛ ሰዎች አይደሉም። አሁን ቅርብ ቀን ግን የተናገረውን ላጫውትህ ብዬ ነው። ምን አለ? የኤሚሬት አመራር ትልቅ ጥፋት አጥፍቷል አለ። ለምን ትልቅ ጥፋት አጠፋ አለው እና ጠየቀው ጆርናሊስቱ። ምን አለ? እኛ ጭንቅላታችን ውስጥ ያስቀመጥነው እና የምናየው ከሪያሊቲው ጋር ተጋጨ። ኤሚሬትስ በጣም አሁን አቆልቆላ ተመታ፣ ምን ብላ ወደፊትም የባሰ ትመታለች። ኤሚሬትስ ኤነርጂዋ ተመቷል። ከዛ አልፎ አሁን የሱ ፍራቻው ምንድነው? ውሃ ማጣሪያውን ኢራኖች ከመጡብን አንድ ሰው እዛ መኖር አይችልም። መሳይ እስካሁን ድረስ የውሃ ማጣሪያውን እንትኖችን አልመቱም ኢራኖቹ። እሱ ነው የሚለው የውሃ ማጣሪያውን ከተመታ ማንም ሰው በዛ ሙቀት እዛ መኖር አይችልም። ትልቅ ጉዳት ላይ እንወድቃለን። ትልቅ ከሳራ ላይ ነው ወደቅነው አሉ። አሜሪካኖች ዝም ብሎ ይደበድቡ ነበረ። ኢራኖቹ ግን ጎረቤቶቻችን ናቸው፣ ወንድሞቻችን ናቸው። ነገር ግን ካለፈ በኋላ ግን አንድ የውሃ መጣሪያ አገራቸው ውስጥ አይኖርም። አንተ በዛ ደረጃ ሙቀት ያለው ሀገር የሚጠጣ ውሃው ሲስተሙን ካፈረስከው አገሪቷ ፈረሰች ማለት ነው። ሶስተኛው ፖይንት ብዙ የአረብ ምሁሮች ባደረጉት አናሊሲስ ገልፍ የሚባል ሀገር ከአሁን ወዲያ ገልፍ አካባቢ ሊኖሩ አይችሉም። ባላቸው ኮንትራዲክሽን ሊወጡ ይችላል። ስደተኞች ሆኖ ሊመጡ ይችላል። ትልቅ እነሱ መሰላቸው ይሄ ጦርነት አየህ፣ ይሄ የአብርሃምን አኮርድ ስለፈረሙ ባህሬንና ኤሚሬት ምናምን ጦርነቱ በአጭር ጊዜ ተቀጭቶ ኢራን አዲስ ስርዓት ይመጣል ብሎ ፊልሙን አመኑ። ያ ፊልም አሁን ከአንድ ወር በላይ አለፈ። ብዙ ኢኮኖሚያቸው ፈረሰ። ስለዚህ እንደገና ለመነቃነቅ ሆርሙዝ ለነሱ መከፈት አለበት። ቀጠር መሸጣችልም ጋዟን አይመጣም። ኤሚሬት እንደዛው ምናምን ሆርሙዝን የተቆጣጠረው ኢራን ነው። አንገታቸውንና ኦክሲጅናቸውን ነው ያፈኑባቸው። ሌላ ሶስተኛ ፖይንት ልንገርህ። ፕሬዝዳንት ትራምፕ ምን አለ? ይሄ ጦርነት ካበቃ የጦርነቱን ወጪ መክፈል አለባቸው አለ። እኛ አንከፍልም እና ትልቅ ችግር ላይ ነው የወደቁት። የጦርነቱን ወጪ መክፈል አለባቸው። ለናንተ ብለን ነው፣ እኛ መርሰነሪ አይደለንም፣ ለናንተ ብለን ነው እዚህ የምንታገለው። ፕሬዝዳንቱ እንደዛ ነው ያለው። ይከፍሏታል አለ። ድንብሎ ከአሜሪካን ህዝብ ታክሳን ወስድም ነው ያለው። እንግዲህ ተመልከት ያላቸው ምንትኑ መክፈል አለባቸው ብሎ ፕሬዝዳንቱ 4-5 ጊዜ ተናግሯል። ሌሎችም አካባቢ ያሉት ፈጽሞ አንድም ጥይት ያወጣናት መክፈል ያለባቸው ገልፍ ካንትሪስ እና ሳውዲ አረቢያ ነው። ስለዚህ ትልቅ ክራይሲስ ውስጥ ነው ያሉት። ይሄንን ነው እንግዲህ አሁን እነዚህ ሰዎች እንዳውም ሳውዲ አረቢያ በሐጅ ገንዘብ ታገኝ ይሆናል። እሷ አንድ ኮምፓራቲቭ አድቫንቴጅ በሆርሙዝ የምታወጣውን አሁን ቀይራ በቀይ ባህር ማውጣት ጀምራለች። ዩምቡዕ የሚባል ፖርት አለ። በዛ ነዳጇን ያወጣች ነው። ትልቅ ሀገር ስለሆነች የመሬት ስፋቷ ትልቅ ስለሆነ እሷ እንኳን ኮምፓራቲቭ አድቫንቴጅ አለች፣ በዚህ ማውጣት ትችላለች። እነዚህ ገልፍ ከኩዌት ጀመረ ባህሬን፣ ኤሚሬትስ ምናምን ሁሉ ገልፍ ላይ ያሉት በሆርሙዝ ማለፍ አለባቸው።
ሆርሙዝ ለነሱ ጉሮሯቸው ነው። ከዛም አልፎ ተርፎ የውሃው እንትን ከተመታላቸው አከተመ። ያ ቦታ ላይ ሰውም ሊኖር አይችልም። አብዛኛው ትልልቁ ምሁሮች ምን ይላሉ? the end of the Gulf states ነው የሚሉት። ድሮም እንግሊዝ ነው የፈጠረው። ይሄ ለኛ ኮምፓራቲቭ አድቫንቴጅ ነው። አየነሱ ትልቅ ፕላን ነበራቸው ለኢትዮጵያን የሚያሽከረክሩበት። በነገራችን ላይ ፕሮፌሰር ማመድ ዛሬ ወጣ መረጃ እንደሚያሳየው የተባበሩት አረብ ኤሚሬትስ ላቫን የተሰኘውን የኢራን የነዳጅ ማጣሪያ ቦታ ደብድባለች። የተባበሩት አረብ ኤሚሬትስ በቀጥታ እንደዚህ ጦርነት ውስጥ አልተሳተፈችም። ስትከላከል ነበረ፣ ሲተኮስባት የነበረውን አቅሟ የቻለውን ስታመክን ነበረ። አሁን ግን በቀጥታ ገብታለች። ምናልባት የደረሰባት አሁን በቀል ውስጥ እየገባች ነው። እንግዲህ ስምምነቱ ማታን የተፈረመው ዛሬ የተባበሩት አረብ ኤሚሬትስ የላቫን የተሰኘውን የኢራንን የነዳጅ ማጣሪያ ቦታ ነው የመታችው የሚል መረጃውን በቅርብ ተወጥቷል። ፕሮፌሰር መሐመድ ኤሚሬትስ አመራሩ ጦርነት ውስጥ መግባት አለብን ከእስራኤል ጋር አንቲ ኢራን ስለሆነች፣ ግን ጥያቄው አልኩ ኢራኖች ውሃውን አልመቱም አልኩ። የሚጠጣ ውሃውን ያሉትን ማሽኖች መተው ጭጭ ካደረጉት ኤሚሬትስ ውስጥ 10 ደቂቃ መኖር አይችልም። ቀጠር ኖ እኛ በዚህ ጦርነት ውስጥ አንገባም፣ አንተም ኢራን አይደለንም ብሎ ሽማግሌ ልኮ ምናምን ነው ያሉት። ኦሬዲ የሚመጣው ችግር ስለተገነዘቡ ነው። ስለዚህ አሁን በአረብ ቴሌቪዥኖች በአረብ ትልልቅ ጋዜጦችና መጽሔቶች የምታየው ኤሚሬትስ ብቻ ሳይሆን ገልፍ መኖር ይችላል ወይ ነው። ካሁን ወዲያ መኖር ይችላል ወይ? አብዛኛዎቹ ግግማቸው ወደ 60% የገልፍ ስቴት የሚባሉ የተበከሩ በአረብኛ እንደሚሉት ይተናሉ። ትልቅ ችግር ላይ ነው ያሉት። ለኛ ደግሞ እሰየ ነው። ቀጠናችንን መበጥበጥ አይችሉም። ሸንካላ ሆነዋል፣ እውር ሆነዋል። እኛ ችግራችን ምንድነው? እውርም ሸንካላም ደደብ የሆነ ስለመራን ነው እንጂ እንደዚህ አይነት ሁኔታ ላይ አንወድቅም ነበር። ስለዚህ ወንድሞቼ ታጋዮቹም ይሄንን ተገንዝባችሁ ውህደታችሁን አጠናክራችሁ ጽምዶም በተቻለ መጠን አጠናክራችሁ የባሩዱን ቡቻ ሽታ አፍንጫው ድረስ ማምጣት። ከዛ ወዲህ አገራችን ትተነፍሳለች። እንዴት ነው አገራችን የምናስተዳድረው? አገራችን እንዴት ነው ለምነው ሰፊ ማንኛውም ኢትዮጵያዊ ሳይወገድ ሰፊ ሽግግር መንግስት አቋቁመን ረጋ ብለን ህዝቦቹንም አስታርቀን አስተዋውቀን ባለን የሰው ኃይልና ሀብት ቀስ ያለን ከሰራን የቀጠና አመለካከትን ዲቨሎፕ አድርገን ከቀጠና ህዝቦች ጋር እንተንካን በሰላም በጥሩ መኖር እንችላለን። ህዝባችን መረጋጋት ይችላል።